ወንገነጥልባችሁ እጅ የሌለው ጣዖት ታመልካላችሁ ስለሆነ ወይ ከላይ ከፊቱ እንጀምራለን ወይ ደግሞ ከታች ከእግሩ እንጀምርና ሁሉንም አካሎቹን እያፈረስን እንመጣለን። ጅምር ጣዖት ነውና እያመለካችሁ ያላችሁት ማለት ነው። السلام عليكم ورحمة الله وبركاته. الحمد لله على نعمة الإسلام. الحمد لله على عقيدة أهل السنة والجماعة. الحمد لله الذي أنقذنا ونجانا من عقيدة الأحباش الأنجاس كنزه نجاسوች عقيدة الله نجا وطنجتا بمجمرة مسكانا يكبو والله الذي لا إله غيره عند أحباشوች አላህን የሚሳደብ የለም እዚህ ምድር ላይ والله አላህን እየተሳደቡ ነው ያሉት ተውበት ካላደረጉ ሙስሊም ናቸው ማለት አስቸጋሪ ነው አላህን ከላይ እንዳያችሁት አላህ ቁርአን ላይ የተናገረውን ኢብሊስን በሁለት እጆች ለፈጠርኩት ለምን አልሰገድክም ብሎ ቁርአን አላህ የተናገረው ይሄንን እጅ ያለውን የአላህ እጅን ጎንጥለን ጣዖት ነው የሚያመልኩት ነው የሚለው ጣዖት የሚለው ማንንም መሰላችሁ አላህ Subhanahu Wa Ta'ala አፍሰደሁም الطاغوت الأكبر يمر جرادو تلق طاغوت وعبد الله الحرري النزه شاطن العيس النزه ናቸው ሙስሊሙን ያጠመሙት ጣዖት ማለት አንደኛ ሰውን ያለ አግባብ ከሸሪዓ ውጭ ባለ አቂዳ የሚያስት በኩፍር የሚመራ በሽርክ የሚመራ አላህን ጣዖት እያለ የሚሳደብ ላኢላሃ ኢላላህ ይህን አህባሽ እንደሰማችሁት አላህን መጀመሪያ ፊቱን ገንጥለን እጁን ገንጥለን ነው እያለ ያለው የዋሃቢዎቹን አምላክ ነው እያለ ያለው ማን ነው ይሄ ጌታ አላህ በቁርአን ላይ የተናገረው በልየዳሁ መብሱጦታን ይልቁንም የአላህ ሁለት እጆቹ የተዘረጉ ናቸው ያለው በሱረቱል ማኢዳ እኮ አላህ Subhanahu Wa Ta'ala سبحان الله كبرت كلمة تخرج من أفواههم إن يقولون إلا كذبا كافتشو የምትወጣው ቃል ከበደች الله سبحانه وتعالى ውሸትን እንጂ አይናገሩም ማለት ይሄ ከሃዳኖች ባህሪ ነው الله سبحانه وتعالى መዳፈር ቁርአንን መዳፈር ከዚህ የበለጠ የኩፍር ቃል የለም ተውበት አድርገው ወደ አላህ ካልተመለሱ والله እነዚህ ሰዎች አደጋ ላይ ናቸው አላህን ጣዖት ብሎ መሳደብ መጀመሪያ እጁን ገንጥለን ፊቱን ገንጥለን የሚለው አላህን Subhanahu Wa Ta'ala አላህ ፊት አለው እጅ አለው ስለተባለ አላህ ቁርአን ላይ የተናገረው ስለተናገረ ለአህረቀት ሱብሃቱ ወጅሂ ነብዩ ሰለላሁ ዐለይሂ ወሰለም በሶሒህ ሙስሊም የተናገሩት ሐዲስ ነው የፊቱ ብርሃን መንተሃ ኢለይሂ በሶርሁ እኮ ነው ያሉት አይኑ የደረሰበትን ሁሉ የፊቱ ብርሃን ያቃጥለው ነበር ያሉት እኮ ሶሒህ ሙስሊም እኮ ነው ፊት እኮ ያሉት ረሱል ናቸው ፊት እኮ ያለው አላህ Subhanahu Wa Ta'ala ነው እጅ ያለው እኮ አላህ Subhanahu Wa Ta'ala ነው ከዚህ የበለጠ ክህደት የለም አህባሾች ጧዋሪት العرض የምድር ጣዖታት ማለት አህባሾች ናቸው ብዙውን አጠመሙት አضሉ كثيرا من الناس ብዙውን ሰው ያሳሳቱ ያሉ የጥመት አንጃዎች ናቸው የኩፍር ቃል በሙሉ የሚናገሩት አላህን ጣዖት የሚወርድ የሚወጣ ጦጣን የሚያመልኩት ብሎ የተናገረው እኮ ትልቁ ጣዖታቸው ማን ይነርገራዶ የሚባለው ጦጣ አላህን ጦጣ ብሎ መናገር ነብዩ ሰለላሁ ዐለይሂ ወሰለም ይንዚሉ ረቡና ተባረከ ወተዓላ ኢላ ሰማይ ዱንያ ያሉት ወደ ቅርቧ ሰማይ ይወርዳል ጌታችን ያሉት እኮ ረሱል ዐለይሂ ሰላቱ ወሰላም ናቸው እናንተ የምትጠሏቸው ሰዎች አይደሉም እናንተ አቂዳ የላችሁም በቁርአን አታምኑም በሐዲስ አታምኑም ስለዚህ እናንተ ሙስሊሞችን ጭራሽ ልትወክሉ አትችሉም ሰላም አለይኩም ወራህመቱላሂ ወበረካቱ